ጊፍተሮች ለእናንተማ ደስታ ነው። አሁን አንቺ እህቱ ነኝ ብለሽ አስቢና ወንድምሽ ነው ይህን ድርጊት እያደረገ ያለ ሰውዬ ወንድምሽ ነው። የሚያደርገውን አቅም በሆነ አጋጣሚ ወይ ሎተሪ ደርሶት ወይ ቤት ሸጠው በእጁ የገባውን ገንዘብ ጌም ለሚጫወቱ እየዞረ አንበሳ ያወርዳል ምናምን በርታ ነው የምትይው። መስጠትም ካለብህ በልክ ሰጥ እንጂ ይሄ ገደቡን ያለፈ ነው ጤነኛ አይደለም ብለሽ ነው የምትመክሪው። ኦኬ እሱ የእኔ ጭንቅላት ሳይሆን የእሱ ጭንቅላት ነው። እኔ በርታም አለው አይዞም አለው ስጥም አለው አትስጥም አለው። እሱ የራሱ የኔና የእሱ ጭንቅላት አንድ አይነት አይደለም። ገባህ? እዚህ ጋር እኔ ጌመር ነኝ። ለዛውም አረብ ሀገር ቁጭ ብዬ 35 ገብቻለሁ። 35 ሌቭል በለመንኩት ለዛውም አንተ ሳትሆን ሌሎቹ ሳፖርት በሚያደርጉኝ ወረቀቴ ማሰራት ያለብኝ እዚህ 35 ገብቻለሁ። ግን ማንም መብት ነው። እኔ መብት ነው ብዬ ነው የማስበው። ወንድም የሚሆን የእናቴ ልጅ የሚሆን ማንም ይሁን መብት ነው። ኦኬ እንደ ምክር እንመካከር። ኦኬ ችግር የለውም። ዜድ እንደዚህ አታርጊ፣ ዞዬ እንደዚህ አታርግ። በቃ እንደ ምክር አንተ ወንድሜ ነህ ቴዲያ፣ ዜድዬ ምን እያደረግሽ ነው ልትለኝ ትችላለህ። አንተ ዜድዬ ምን እያደረግሽ ነው ተይ፣ እንደዚህ እኮ እንደዚህ ነው ልትለኝ ትችላለህ። ምሽበለ አንድ ሰው አንተ እየሰደብክ እንደዛ ካረከኝ ሌላ ነገር ነው የምገባው። አሁን ለዝቢያን ትለኛለች። ለዝቢያን ባለችኝ ቁጥር እጄ ከሴት ጋር መጋደም አለብኝ? ኔበር አልጋደም። ግን ሴጣን አስበው ወደ ሌላ ወደ የማይሆን ነገር this is a wrong accusation because በሴክሹዋሊቲ I cannot ቤት ነው ያለሁት እኔ ስርዓት ያለው ቤት ነው ያለሁት። አንቺ አሁን በጨዋ ቋንቋ ሀሳብሽን እንትን በይና ለልቲ ራሷን ተከላክላ ትወጣለች። እንዘጋዋለን። ኦኬ እሺ ቴዲዬ አንቺ ለዝቢያን ምናምን አንቺ እንደዚህ እንደ ስታይሌ አንቺ እንደዚህ ነሽ ሳይሆን ዜዲ እኮ ፀጉርሽ አሳድጊ እስኪ እንደ ሴት ሁኚ፣ እንደዚህ እኮ እንደዚህ ነው እያልክ ነው የምትመክረኝ ወደ ልቤ የምትመልሰኝ ወይስ የማይሆን ስድብ እየሰደብክ ወደ የማይሆን ነገር የምታስገባኝ? እዚህ ጋር አንድ በልኝ። ሁለተኛ አንድ ሰው ቴዲ አንተ ፈልገህ በሰጠው ጊፍት አንተ ፈልገህ በሰጠው ብር ማን ምን አገባው? ማን ምን አገባው? እሱን እኮ ነው ልልሽ። አሁን ይኸውልሽ እንዴት መሰለሽ፣ አሁን አንድ ያልገባችሁ ቆይ እናንተ አሁን ጌመሮች አንድ መረዳት ያለባችሁ ነገር ሁሉም ጊፍት የሚሰጥ ሰው ሞልቶለት ላይሆን ይችላል። በልዩ ልዩ ችግር ውስጥ ያለፈ ሰው ሊሆን ይችላል። አንዳንዴ በእነሱ ጫማ ውስጥ ሆናችሁ ማሰብም አለባችሁ። እዛ ጋር የሚያስለቅሰው እዛ ጋር የሚበድለው ወገን ኖሮ እዚህ ጋር ለእኛ አንበሳ ስላወረደ ደስ ሊለን አይገባም። አንተ የሰው ማኛ ነህ የሰው ቁናን ምናምን ልትሉ ትችላላችሁ። እናንተ ችግር የለውም። ግን ወደ ኮመን ሰንስ እንመጣ። አሁን አንቺ ለምሳሌ እንደዚህ ለፍተሽ ያገኘሽውን ገንዘብ ራሱ ይጠቅመኛል ብለሽ ለምታስቢው ነገር ላይ ነው የምታወዩ። የምታደርጊው ነገር ታደርጊበታለሽ እንጂ ዝም ብለሽ አትረጭም። አንቺ እንደዚህ ለምነሽ ጠይቀሽ ያመጣሽውን ገንዘብ በጣም በጥንቃቄ የምትጠብቂ ከሆነ ያንቺ ጊፍተር ደግሞ ቢያንስ ገንዘቡን በጥንቃቄ እየሰጠም እኮ አትስጥ ምናምን አይደለም፣ እየሰጠም ግን በጥንቃቄ ቤተሰብ እየጎዳም ከሆነ ሳይጎዳ። ምክንያቱም እሱ ብሌም እያደረገ ያለው እናንተ ነው። በንግግሮቹ ብሌም እያደረገ ያለው ራሱን ነው። የምክር አገልግሎት ጠይቋል። ሰዎች ከዚህ ነገር እንዳያወጡ ተማጽኗል፣ አጸልየዋል። ሰይጣን እየተጠቀመብኝ ነው ብሏል። እጄ ወንፊት ነው ብሏል። ስለዚህ ከዚህ ሰው ራሱ ጊፍት ራሱ መቀበል ራሱ ነውር ነው ብዬ ነው ማስበው። ቢቻል እንደው ቢመለስለት ባይነኝ። እንደውም ጊፍት የወሰዳችሁ በሙሉ መልሳችሁለት። ምክንያቱም ሰዎች ከጤናቸው ካልሆኑ የሚያደርጉት ነገር በሙሉ እንደ ትክክለኛ ሊወሰድ አይገባም እና ከዛ አንጻር ነው እኛ የምናወራው። ቲክታካቸው እንድሌት አድርገው ይጠፋሉ። እኔ በዚህ አጋጣሚ ቢመለስለት ብትሉ እኔ ቲክታክ ያጥፍቼ አልጠፋም። ለምን ብትሉ ለዞ ይገባዋል ብዬ ቁጭ ብዬ እሰጠዋለሁ። ይገባዋል እኔ ባይዘወይ እንደሌሎቹ ስግብ ባለውም በቃ እምል ልጅ ነኝ። እየተሰጠኝ እንኳን ማንም እስኪ እዚህ ውሸታም ይበለኝ ኖ በቃኝ አትስጡኝ እምል ልጅ ነኝ። ስግብ ባለውም እና ወንድሜ ቴዲ
ገብታለች። ያው እዚህ ጋር ቁጭ ብላለች። አሁን የእናንተ ጉዳይ ሰማሁኝ ያልሽውን ሰምቻለሁ። አሁን አጀንዳችን ወደ እናንተ ጉዳይ እንዳይሄድ ማስታረቅም እንዳየው ለዛ አይደለም የተቀመጥኩት። ልዕልቲ ስለገባች ያነሳሽውን ጉዳይ እሷ ትመልስና ልክ አንቺ እንደተናገርሽ በጨዋ ቋንቋ እሷ ይሄን ያለችውን እኔ አሁን መታለች ቴዲዬ አሁን ልንገራት ሰምታለች። ለምሳሌ ወረቀት ሳይሰራልሽ ልድገምላት ቴዲዬ። እኔ ፊራ አሁንም ነገም ወረቀቴ አላሰራልኝም ስንት ነው ብለዋል። 5,000 ስል ብር ቆጥሮ የሰጠው ለመሲ ብርጅስተን ላንቺ መስሎኝ እኮ የኔ ማር ፈለገው ነገር እኔ ካልሆነ እኔ በህይወቴ በጣም አልችለው ጭቅጭቅ አልችልም። እኔ ከሀገር የተሰደድኩት ጭቅጭቅ ጠልቼ ነው። ታወራላት ችግር የለውም። አስሉን ጋር በመከባበር ይሁን 5,000 ቆጥሮ ሰጠሽ ነው አይደለም? 5,000 መቶ ብርም አልሰጠኝም። ግን ኦኬ ዜናው የተሰራው እንደሰጠሽ ተደርጎ ነው እንደሰጠኝ። ይኸው እሷም አውርደዋለች። ወንድማችን ምስኪን ነው ለአንቺ ወረቀት አሰርቶልሻል ብላ ሰርተዋለች። ለልዕልቲ ችግር የለውም። ጥያቄው ይግባኝ ነው ዘንድ ልዕልቲ የሰጠሽ መስሏት ፕሮግራም ሰራች፣ ቪዲዮ ሰራች። ቴዲ ወንድሜ እንደዛ ከሆነ እሷ ለምን እንደዛ እንዳደረገች ምላሽ ትስጠሽና አንደኛ ዜድዬ ይክን ቢ ሁ ዩ አር የፈለግሽውን የመሆን ትችያለሽ። እኔ ያከናጀጁ እንደ ሂመን ቢንግ ወድሻለሁ። ያ ሪስፔክት እሱ ኩዌሽነብል ነው። በጣም ትሰድብኛለሽ፣ ግን እኔ አልሰድብሽም። እኔ ትናንትና ያወራሁት እኔ አንቺን ጀጅ ያረኩሽ ያየሽ በዚህ ቲክቶክ ኮይን መኪና ሲገዙ ቤት ሲገዙ አይቻለው። አንቺ ህይወትሽ ለሌላ አታውሪ። ለቴዲ መልሽለት ለተባለው ነገር በቃ ስለሌላ ፍላሽው ቪዲዮ አውሪለት። አንዴ እሷ አሁን ዞይ ገንዘብ ከሚስቱ ቀምቶ ላንቺ ቢሰጥሽም ከመጠጥና ከመጭሳጭስ ሌላ ያለወልሽበት ነገር የለም። ቁም ነገር አሏለም። ገንዘቡ ግን እኔ ስለ ፊራውል ቃል ገባልሽ፣ አመንኩት። ፊራ ደግሞ አይዋሽም፣ የእግዚአብሔር ሰው ነው። ወረቀትሽን አሰራለሁ፣ አሜሪካ አምጥቼም ትራክ ድራይቨር አረግሻለሁ ምናምን ሰማውን የሪከርደሮች ሲያወሩ ፖስቶ ነው መሰለኝ። ተረጋጊ እና ድራይቨር አረግሻለሁ አላለኝም። እዚህ ጋር ያዛት እኔ እንደዛ ነው የተወራው ቲክቶክ። አሁን አጀንዳ እኔ በጣም ሪኮርድ ተደርጎ የምታወራውን እንስማ። ሪኮርድ ተደርጎ ለሪከርደሮች አንመች። አድምጫትና ይሄን ጉዳይ ቋይት ነው ወይ በሌላ ጉዳይ ወረቀቷን ብቻ ሳይሆን እኔ የሰማሁት እንደውም ቲክቶክ ላይ አሜሪካን አምጥቼ እሱ ራሱ እኮ ወረቀት የሌለው ወንድሜ ዜድዬን አሜሪካ ትራክ ድራይቨር ትራክ ስኩል ውስጥ ድራይቨር አረጋታለሁ የሚል የሰማሁት እንዶ በአሉ የሰማሁት። በአንደበቱ ግን ሲወጣ ስለ $5,000 ስለ ወረቀቱ ሲላት እኔ ደግሞ አመንኩት። ፊራ አይዋሽም፣ የእግዚአብሔር ሰው ነው፣ የደሃ አባት ነው። አመንኩትና ፊራ ረድቶሻል ብያታለሁ። ይሄን እውነታውን እንደረዳት ነው ማምነው እንዳረዳት። አሁን ቴዲዬ በቃ ሉጣ በቃ ቻው ቴዲዬ። ለምን ድራይቨር አረግሻለሁ አሜሪካ አመጥሻለሁ ስላላለኝ ይኸው ቅዱስ ሚካኤልን አላለኝም። እኔ ሰማሁ ገና ሌላ ጊዜ እንቋጫዋለን። ሰላም አልወዳቸዋለሁ። ዜድዬ እናወራለን ሌላ ጊዜ። አንቺ እውነታውን ለህዝብ ተናግረሻል። ገንዘብ ቆጥሮ ለሌላው ተሰጥቷል። ያ ገንዘብ በእጅሽ አልገባም። ወረቀትሽን አሰራልሻለሁ ብሏል። ፐብሊክ ላይ ተናግሯል። አላሰራልሽም። ይህን ህዝብ ሰምቶታል። ልዕልቲ ደግሞ እሱ የተናገረው በነገርሽ ላይ ልዕልቲ የተናገረችው እንትን ነው፣ የሽሙጥ ንግግር ነው። አሁን ፍራውል እንደዚህ ያደርጋል ምናምን ንግግሯ እኔ እንደገባኝ ከሆነ እንደዚህ እያደረገ ብዙ ጊዜ ቃል እንደሚያጥፍ ነው። እኔ ከንግግሯ ተረድተሽ ከሆነ አንቺ ላይ አክቹዋሊ ገንዘቡን ሰጥቶሻል እያለች ሳይሆን እሷ ለማለት የፈለገችው እንደማያደርግ አውቃለሁ፣ ቃል ይገባና እንደሚያጥፍ አውቃለሁ፣ ያም አንቺ ላይ የደረሰው ነገር ነው ብላ ነው እንጂ አክቹዋሊ ገንዘቡን ሰጥቶሻል እያለች አይደለም። እሷ እያሽሟጠጠችው ገባሽ አይደል? ስለዚህ አሁን ምንድነው ማሽሟጠጥ ሳይሆን እዚህ ጋር አንቺ ላይ ሳይሆን አንቺ ላይ አይደለም እኔ ጋር አይደለም። ኦኬ አውቃለሁ ቴዲ፣ እዚህ አዳምጠኝ። አንተ እዚህ ቤት ሀቀኛ ቤት ነው። እኔ ፖለቲከኛ ቤትም አልገባም፣ ግን አንተ ወዳለሁ፣ እከተላለሁ። ሁሌ የምከተል ወንድሜ ነህ። ማርያም ነው ያለው። ከጌሜ አጋጣሚ ስወጣ ምናምን አንተ ላይፍ ካለ ቁጭ ብዬ አዳምጣለሁ። ለምን በል እዚህ ጋር ልዕልት ውሸታም እንደሆነች
ለምን ብል አሜሪካ አምጥቼ ምንድን ያለችው ድራይቨር አሰራሽ ኔቨር አልተናገረም። እንደዚህ የሚል ቃል አልወጣውም። ሚካኤልን አልተናገረም። ሚካኤል ሞዶ ሚካኤልን ለሀገሬ አያብቃኝ አልተናገረም። እንደዚህ የሚል ቃል አልተናገረም። አንዳንዴ እዚህ ጋር ቴዲ ወንድሜ ልንገርህ ወንድሜ፣ ታናሽም ታላቂም ትሆንቻለህ። አንዳንዴ እንቁርት የምትናገረው ነገር አትመኑ። አንዳንዴ እኔ ልዕልቲ ነው ስማ፣ እኔ ደግሞ እንቁርት ነው ማቃት። ይቅርታ ልዕልቲ ነው ስማ፣ እኔ እንቁርት ነው የምላት። አሁን እንደዚህ እንቋጭው ቁም ነገሩ መሰለሽ ቁም ነገሩ እና አልወደድኩም አልሽ ሌላ በሌላ ሰው ስልጣሽ እና አንቺ ማክተት ስማ፣ ልዕልቲ ነው ችግር የለውም። የእሷ ምን መከበር አለበት። ቆይ አሁን እኔ የገባኝን ልንገርሽ። አሁን አንቺ በውስጥሽ ያለው ያልሆነ ነገር እንደሆነ ተደርጎ ዜና ተሰርቶብኛል ያልሽው፣ ገንዘብ ሳልወስድ ገንዘብ እንደወሰድኩ፣ ወረቀቴ ሳይሰራ ወረቀት እንደተሰራ ተደርጎ ዜና ተሰራብኝ ነው ያልሽው። እሷ ናት የሰራችው። እሷ ሌላ አልሰራችም። አሁን የልዕልቲ ገብቶኛል። ልዕልቲ ገብቶሽ ከሆነ ሄዲ ለምን አታዳምጠኝም? አንዴ አባቴ፣ እኔ እኮ እዚህ ሀገር እኮ በልዕልት ሰበብ እኔ ልንገርህ ጫካ ገብቼ ነበር። ሰምታችሁ ይሆናል። ሚካኤልን ብር ልከው እኔ በአንድ ቃል እዚህ እንደውም ስሙ መጥራት እኔ ላስረዳሽ። ቆይ በእንትን በፐን ቅኔ ምንድን ነው በትግረኛ የሚባለው ቅኔ እንደዚህ ላስረዳሽ። ልዕልቲ አንቺ ላይ ሳይሆን ይሄን አደረግኩ ያለው ሰውዬ ላይ ነው፣ ፍራኦል ላይ ነው እያሽሟጠጠች ያለችው። አሽሙር ነው የሚባለው። አንቺን አይደለም። አንቺማ ምንም የምታውቂው ነገር የለም። እኔም ይሄን የተቆረጠ ቪዲዮ አይቻለሁ እኮ ሳይደረግልሽ እንደተደረገ ተደርጎ። ቴዲ በቃቻው እኔ ባይዘዌ ቴዲ አሁን ያልኩ ከዚህ የዛሬ ስንት ወር እንጃ በሪከርድም በምንም የሰው ሪከርድ የምታይ ከሆነ እኔ እዚህ ሀገር ብር ከካናዳ ከአሜሪካ ተልኮ ወደ ጫካ እንድገባ ተደርጋለሁ። በማን ብትል በነ ልዕልት ግሩፕ ዋትሳፕ። እኔ ሚካኤልን መወዳት እናቴን አንድ ንግግር ለዳልቻ ሰድቤ ማዳጋስከራ በምትለው አሳደውኛል። ጫካ ገብቻለሁ። እኔ ጫካ ስልህ ጫካ ሳይሆን ከከተማ ወደ ገጠር ሄጃለሁ። በእነሱ ሰበብ ብር አሰባስበው ሊያስይዙኝ ወደ ቤት የመጣው ፎቶ ላሳየ አስፈንክተውኝ ምናምን ናቸው እነ ልዕልት ማለት። አይዞሽ በቃ ይሄ ችግር የለውም እንፈተዋለን። በሚቀጥለው አትፍታው ከፈለግ አንተም ከእንቁርት ጎንሁን። እኔ ባይዘወይ ዞዬ ጀግና ነው። ዞዬ ወደዋለሁ። ሚስቱም ወዳታለሁ። ሚስቱ ዋናዋ የልጆቹ እናት። አሁን ከአንቺ የምጠብቀው በትህትና እንደመጣሽ በትህትና መሄድ። እሺ አባቴ፣ አክብረን ድምፅሽን ሰምተናል። ቴንኪው። እሺ ስታዝን እኛ ቤት እማ ስታለቅስ ሁላችንም አብረናት ቁጭ ብለን እናለቅስ ነበር። እና ይሄ ነው የሆነው። ትዳርን አክብሩ፣ ገንዘባችሁን ስሩ። አይዶን ኬር፣ ግን ትዳር ሊከበር ይገባል። ፍትህ ለፋሲካዎች። የሀገር ካስማ ፋሲካ ናት፣ ዲቦራ አይደለችም። ዲቦራ የእርቃን ፎቶዋን የላከችው ገንዘብ ለመስራት ነው። ቢዝነስ ትራንዛክሽን ነው። ፌል ያረገ ቢዝነስ ትራንዛክሽን ነው። ልካለት አይደለም። ፌል ያረገ ቢዝነስ ትራንዛክሽን ነው። ስለዚህ ፍትህ ለሁሉም ፋሲካዎች። ባለትዳር ወንድን ነጭ ቀሚስ ግዛልኝና አንበርክ ከጸልይልኝ የሚባል ነውር በአደባባይ በቲክቶክ ላይቭ ሲነገር እንደመስማት የሚያመኝ የለም። ፌር አይደለም። ስለዚህ ይህንን ነው። ቴንኪው። በተሻለ መጠን ለማህበረሰቡ ግማሽ አካል ለሆኑ ያውም ደግሞ በጣም ኢምፖርታንት ሲግኒፊካንት ለሆኑ እህቶቻችን፣ ሚስቶቻችን፣ እናቶቻችን፣ ሴቶች ናቸው። የእነሱን ድምፅ ሊሰማ የሚችልበትን መድረክ እንግዲህ በጋራ በመሆን እኛም እንግዲህ በጋራ ነው፣ ብቻቸውን አሉ። የሴቶች መጎዳት ጤናማ ማህበረሰብ አይፈጥርም። የወንዶች ብቻ አለም መሆን የለበትም። የእነሱም ድምፅ ሊሰማ ይገባል። እነሱም ሰላም፣ እናንተም ሰላም ስታገኙ ነው እኛም ሰላም የምናገኘው፣ ሀገር ሰላም የምትሆነው። እኔ በዛ አምናለሁ። ቴንኪው ልዕልቲ ልዕልቲን እናስናትና